የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ዲያሜን ቲቪ ተመልካቾቻችን የመረጃ ሰዓታችን የተለያዩ በሀገርና ከሀገር ውጭ ያገኘናቸውን መረጃ ወደ እናንተ እናደርሳለን። ታዲያም የወንጌል አማኞች ዘንድ የተደረጉ ክቡኖችና ወደ እናንተ የምናደርሰው ኢትዮጵያ የወንጌላውያን አብያተ ክርስቲያናት ካውንስል ከዚህ ቀደም ምርጫ መካሄዱ ይታወቃል ማለት ነው። ጠቅላይ ጸሐፊ፣ ፕሬዝዳንት እንዲሁም ደግሞ ምክትል አስኪያጆች ምርጫ ተደርጎ ነበር ማለት ነው። ታዲያ ከዚህ ጋር ተያይዞ ጥር 13 በኢትዮጵያ መካነ ኢየሱስ ቤተክርስቲያን በ5 ኪሎ በምትገኘው ቤተክርስቲያን የጸሎት መርሃ ግብር ተደርጓል ማለት ነው። ታዲያ በፕሮግራሙ ላይ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ እንደተናገሩ በኢትዮጵያ ማህበረ ምዕመናን 5 ኪሎ በምትገኘው መካነ ኢየሱስ ያደረግንበት ታሪካዊ ክስተት እንደሆነና ይህችን ቤተክርስቲያን ንጉሱ ጃንሆይ ወይም ደግሞ ኃይለ ሥላሴ የገዛ ገንዘባቸውን በመስጠት 5000 ብር በመስጠት እንዲሁም ደግሞ የጃንሆይ ባለቤት 5000 ብር በመስጠት እንግዲህ ይቺ ቤተክርስቲያን እንድትገነባ ምክንያት አድርገዋል። የራሳቸውን አሻራ አኑረዋል። ታዲያ የኢትዮጵያ የወንጌል አማኞች ካውንስል አመራሮችም ከዚህ በኋላ ለሚኖራቸው የወንጌል አገልግሎትና ስራ ትልቅ አደራ እንደተጣለባቸውና ወደፊት በቀጣይ ለታሪክነት የሚጻፍ እንደሆነም አደራም ለማስተላለፍም ታስቦ ታሪካዊ ቦታ መደረጉን ተናግረዋል ማለት ነው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን በሀገርና ከሀገር ውጭ ለሚገኙ ምዕመናን የጾም ጸሎት ጥሪ አዋጅ አስተላለፈች። ዝርዝር አለን። የካቲት 12 ቀን 2018 የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መሪዎች በሰጡት መግለጫ ቤተክርስቲያኒቱ ለ1 ወር የሚቆይ የጾም ጸሎት ማወጇን አስታውቃለች። መግለጫውን የሰጡት የቤተክርስቲያኒቱ ፕሬዝዳንት መጋቢ ላኮ በዳሶ የመግለጫው የመጀመሪያ ክፍል ያቀረቡት የቤተክርስቲያኒቱ ፕሬዝዳንት መጋቢ ላኮ በዳሶ የቤተክርስቲያኒቱ የሥራ አመራር ቦርድ ከጥር 21 እስከ ጥር 23 ባደረገው መደበኛ ስብሰባ በሀገር ውስጥና ከሀገር ውጭ የሚገኙ የቤተክርስቲያኒቱ መሪዎች፣ አገልጋዮችና ምዕመናን ከየካቲት 30 እስከ ሚያዝያ 2 ድረስ ስለ ቤተክርስቲያኒቱና ስለ ሀገር እንዲጸልዩ እንዲጾሙ መወሰኑን አስታውቀዋል። ስለ ጾምና ጸሎቱ አጠቃላይ ይዘት ያቀረቡት የቤተክርስቲያኒቱ የሥራ አመራር ቦርድ ጸሐፊ የሆኑት መጋቢ ኋላሸት ሙኩሉ እምነቷን እና ሀገሪቷን አስመልክቶ የንስሐና የምስጋና እንዲሁም የምልጃ ጸሎቶች እንደሚደረጉም ጠቅሰዋል። በየሳምንቱ ሳምንታዊ ጸሎት ርዕሶች በቤተክርስቲያኒቱ የማህበራዊ ሚዲያ ገጽ ላይ እንደሚለቀቁም ተናግረዋል። በኢትዮጵያና ከኢትዮጵያ ውጭ የምትገኙ የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሥራ አመራር ቦርድ ከጥር 21 እስከ 23 2018 ዓ.ም ባካሄደው መደበኛ ስብሰባው የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም የጾምና የጸሎት ጊዜ እንዲሆን ወስነዋል። በዚሁ መሰረት በአገር ውስጥም ሆነ በውጭ አገር የምትገኙ ምዕመናኖቻችንና አገልጋዮቻችን በሙሉ ስለ አገራችንና ስለ ቤተክርስቲያናችን በምናደርገው የጾምና የጸሎት ፕሮግራም ላይ እንድትሳተፉ ጥሪ እናቀርባለን። በዚሁ መሰረት የጾም ጸሎቱን የጸሎት ርዕስ ዝርዝር እንዲያቀርቡ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሥራ አመራር ቦርድ ጸሐፊ የሆኑት ፓስተር አለሸትን በዚህ ጊዜ ለሳቸው አስተላልፋለሁ። ለመላው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን ሁሉ እኔም በጌታችን በኢየሱስ ክርስቶስ ሰላምና ጸጋ ለሁላችሁ ይሁን እያልኩኝ አስቀድሞ በቤተ እምነታችን ፕሬዝዳንት እንደተነገረው የኢትዮጵያ የሙሉ ወንጌል አማኞች የሥራ አመራር ቦርድ ከጥር 21 እስከ 23 በነበረው መደበኛ ስብሰባ በወሰነው መሰረት በአገር አቀፍ ደረጃ የጾምና የጸሎት ጊዜ ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ድረስ እንዲሆን ታውጇል። በዚህም መሰረት በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር
ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው የሚለውን የእግዚአብሔር ቃል መሪ ቃላችን አድርገን እንጸልያለን። በዚህ መሰረት በአንድ ልብና በአንድ መንፈስ በመሆን በንስሐ በምስጋናና በምልጃ ጸሎት የእግዚአብሔርን ፊት የምንፈልግበት ጊዜ ይሆናል። የቤተ እምነታችን ክልል እንዲሁም የአጥቢያ መሪዎችና አገልጋዮች ሁሉ በተዘጋጁት አብይ የጸሎት ርዕሰ ጉዳዮች ላይ በተለይም ስለ ቤተ እምነታችን የወንጌል አገልግሎት ማለትም ለምሳሌ በደቀ መዝሙር አገልግሎት በማፍራትና ደቀ መዝሙር ለመሆን በሚሆን ህይወት ውስጥ እግዚአብሔርን ማክበር እንድንችል እንዲሁም ደግሞ እውነተኛ የመንፈስ ቅዱስ የተሐድሶ ህይወት በቤተክርስቲያናችን እና በህዝባችን መካከል እንዲሆን በተጨማሪም ስለ ሀገራችን ወቅታዊና አጠቃላይ ጉዳዮች ላይ ተገቢ የሆነ ትኩረት በመስጠት የጸሎት ፕሮግራሙን እንድታከናውኑ በጌታ ፍቅር ለማሳሰብ እንወዳለን። የቤተ እምነታችንን ማህበራዊ ሚዲያዎች እንድትከታተሉና የጸሎት ርዕሶችንም ከዛው እንደምታገኙ አስቀድመን እናሳውቃለን። በመጨረሻም በአምስተኛው ሳምንት የጌታችን የኢየሱስ ክርስቶስ የሕማማቱ ሳምንት በመሆኑ መከራውን፣ ስቅለቱን፣ ሞቱን እንዲሁም ትንሣኤውን በማሰብ ሁላችን በየአጥቢያዎቻችን የጌታ ራት በመውሰድና ጌታን በማመስገን የፕሮግራሙ ፍጻሜ ይሆናል። ሰምቶ የሚመልስ አምላክ በሰማይ አለ። ስለዚህ በትጋትና በእምነት ወደ ጸጋው ዙፋን በእምነት እንቅረብ። እግዚአብሔር አጥቢያዎቻችንና ሀገራችን ኢትዮጵያ ይባርክ። ስለዚህም አብይ የሆኑ የጸሎት ርዕሰ ጉዳዮቻችን በመጀመሪያ የንስሐ ጸሎት በዳንኤልና በነህምያ ምዕራፎች ላይ ተመስርተን ንስሐ የምንገባበት ጉዳዮች፣ ሁለተኛ የምስጋና የጸሎት ርዕሶች አሉን። በእግዚአብሔር ፊት ስለ ሀገራችንና ስለ ቤተክርስቲያናችን እግዚአብሔርን የምናመሰግንበት፣ ሶስተኛ በቤተክርስቲያናችን ደቀ መዝሙር ስለመሆንና ስለማድረግ ቆላስይስ 1 ከቁጥር 28 እስከ 29 መሰረት አድርገን በእግዚአብሔር ፊት የምንጸልይበት፣ አራተኛ በኢትዮጵያ የወንጌል አማኞች ዘንድ መንፈሳዊ ተሐድሶ እንዲሆን የሐዋርያት ሥራ ምዕራፍ 15 ከቁጥር 16 እስከ 17 መሰረት አድርገን የምንጸልይበት፣ አምስተኛ ከፊታችን በግንቦት ወር ስለሚኖረው ሀገራዊ ምርጫ መጽሐፍ ቅዱስን መሰረት አድርገን የምንጸልይበት፣ ስድስተኛ ሀገራችን በሰላም ተጠብቃ መቀጠል እንድንችል የምንጸልይበት ሉቃስ ምዕራፍ 2 ቁጥር 14 መሰረት አድርገን የምንጸልይበት፣ ሰባተኛ ስለ ሀገራችን ስለ ኢትዮጵያ የባህር በር እንድታገኝ በጌታ ፊት የምንጸልይበትና ሀገራችን በዓለምም በመሪዎችም ፊት አሁን ካገኘችበት የበለጠና የተሻለ ሞገስና ተደማጭነቷ ተቀባይነቷ እያደገ እንዲመጣ የምንጸልይበት የጸሎት ርዕሶቻችን ይሆናሉ። ስምንተኛ ሀገራችን ኢትዮጵያ በዓለም ሁሉ ፊት አሁን ካገኘችው በበለጠና በተሻለ ሁኔታ ሞገሷ ተደማጭነቷና ተቀባይነቷ እያደገ እንዲመጣ የምንጸልይበት ጊዜ ይሆናል። እግዚአብሔር ይባርካችሁ። ሰላምና ጸጋ ከሁላችሁ ጋር ይሁን። ለዛሬ ወደ እናንተ ያሰናዳናቸው ዜናዎችን የሚመስሉ ነበር። አሜን ቲቪ ሰብስክራይብ በማድረግ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃችኋለን። የጌታ ጸጋና በእውነት ከሁላችሁ ጋር ይሁን። አሜን ቲቪ የወንጌል